አይ ምንድነው ቆይ አይ ምንድነው ማለት ምንድነው አይ ምን የመጣችሁበት ሚሽን ምንድነው ካሜራ አሁን እኔ ፈቃደኛ መሆኔን ካሜራ እኮ ያላግባብ እኮ ቀረጻ ማንፈቀድ አይቻልም እኔም በማሰር እናንተ ምን ተጠቀማላችሁ ያንስ ገንዘቡ አይጠቅማችሁ ለምንድነው ማንጠቀም እስኪ ንገረኝ በገቢዎች ስም ያጭበረበርክ ሌባ መሆኑን የተረዳው ስልኬን የወሰደብኝ ሰዓት ነው የዛኔም ነው በቃ የወሰንኩት ወደ አንተ ጋር ለመምጣት ያሰብኩት የዛን ጊዜ ነው አሁን መታወቂያው አስፈላጊ ነው ወይን ያክል እንዴ ማግዴታል ስሜን ሲናገር ቪዲዮ ላይ እንግዲህ ሁሉም ነገር ታይቷል አይደል ገብቶኛል ፈልገውን ነገር ባረጋ ይሻል ቁጭ በል ይወላ አንድ ነገር ምነግርህ ነገር ኢየሱስ ክርስቶስን ስም አንስተህ ምድር ላይ ሲሰራው የነበረ ስራ ነው ሚሰራ ዘመድ አለ ለመሆን በህገ ወጥ መንገድ ከሰው ገንዘብ የምትቀበል ከሆነ ተጠያቂ ማትሆንበት ምክንያት ምንድነው እየሸጥ ነው ያለ ነው በህጋዊ መንገድ አይደለም እና እሱን ደግሞ ማንንም ሰው እንዲያቀበን አልፈልግም ያ መንገድ ላይ ይሄድን በቃ በፊት ለፊት ያገኘነውን ሱቅ ነው እየተቀበለችው ማለት እንዴ አሁን ድፍረቱ ለምን አገኘው እዚህ ተከራይተ ለመኖር ምንድነው በቃ ያለውን ነገር አሁን ተግባባን እንደዚህ ያትሉኝም ታዲያ ያለውን ምን ገንዘብ ፈልጋችሁ ነው ከሆነ ገንዘብ ሰላም ጤና ይስጥልኝ ውድ የሀብቴ ሚዲያ ቤተሰቦች እንደምን አላችሁ እኔ ሀብታሙ ነኝ ዛሬ ደግሞ አንድ ቤት ውስጥ እንገኛለን ማለት ነው እዚህ ጋር የምታዩቸው እህቶቼ አንድ ችግር አለ ስለዚህ በአስቸኳይ ወደ ቤት እንድትገኝ ባሉኝ መሰረት ቤታቸው ውስጥ እገኛለሁ ማለት ነው ሊነግሩን የፈለጉት ነገር ምንድነው የሚለውን ደግሞ እንደተለመደው ከአንደበታቸው የምንሰማ ይሆናል ማለት ነው እናንተ ደግሞ ለዚህ ቻናል አዲስ የሆናችሁ በሙሉ ሰብስክራይብ በማድረግ ቤተሰብ ሁኑላለው የኔ ቤተሰቦች ደግሞ ልክ እንደተለመደው እንደሁሌው ኮሜንት ሴክሽን ላይ እየገባችሁ ሐሳብ አስተያየታችሁን ጻፉ ለብዙ ሰው እየተዳረሰ ስላልሆነ ሼር በማድረግ ለብዙ ሰው እንዲዳረስ አድርጉ ስል በትህትና እጠይቃለሁ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩላለሁ እሺ ስም ከማን እንጀምር ስሜ ሃና ነው ሃና እሺ እህቴስ ማርታ እባላለሁ እሺ ሃናና ማርታ ዛሬ ምንድነው ልትነግሩን የፈለጋችሁት ነገር የተፈጠረው ነገር ምንድነው እስኪ ንገሩኝ ኮንስትራክሽን ስራ ላይ ነበር ምሰራው እሺ አንቺ ሰይቱ እኔ የውሻ መኖ ነው የምሰራው ጥሩ እሺ ምንድነው ልትነግሩን የፈለጋችሁት ነገር ይሄንን ስራ በመንሰራበት ሰዓት ገቢዎች ነን በሚል የሚመጣ አንድ ሰው አለ እና እሱም በሚመጣ ጊዜ ያልተሸጠውን ተሸጧል እያለ ደረሰኝ ቆርጣችኋል ያልሸጣችሁት ተሸጣችኋል እያለ ብዙ ጊዜ ገንዘብ ይጠይቀናል እናም ያውኛም ቅጣቱን እንትን ስለምትፈሩ ሁሉ ጊዜ ገንዘብ እናስገባለት ነበር የሆነ ጊዜ እኔን ያው አዋርቶኝ ስልኬን አስቀምጬው ነበር ፊት ለፊት እና ስልኬን አንስቶብኝ ሄደ ከዚህ በፊት በጣም ብዙ ገንዘብ አስገብቼለታለሁ ወደ 50,000 ብር ወደ 70,000 ብር በጣም ብዙ ገንዘብ አስገብቼለታለሁ እና የመጨረሻ ጊዜ የመጣ ጊዜ ስልኬን ወስዶብኝ ሄደ ያው እንደምታየው ስልኬ ትንሿን ስልክ ነው ያዝኩት በሱ ምክንያት ከባለቤቴ ጋር ብዙ ግብግቡስ ገብቼ ነበር እና ያው ከባለቤቴ ጋር ተጣለውበት ምክንያት እንደዚህ ብዙ ብር ያወጣው ሰጥ እሱ ምናምን ነገር ያያል እና አሁን ደግሞ መጨረሻ ስልኬ ጠፋ ስለው በጣም ተናደደና ለምን ብሎ በሱ ምክንያት ተጣልተናል እና በጣም ብዙ ነገር ያደረገ ነው እና ሀብቴሲው እኛ ወደ አንተ ደግሞ ብዙ ጊዜ ኮሜንት ጽፈልካለሁ እንደምታየው እርግጠኛ ነኝ አልጠራጠርም እና ብዙ ጊዜ ጽፈልካለሁ አንተ ጋር መተን ብዙ እንትን እናገኛለን ብዬ አስባለሁ እና አንተ የምትለኝ ነገር ደግሞ እንድትለኝ ፈልጋለሁ እሺ አንቺ ጋርስ ምንድነው የተፈጠረው ነገር አጋጣሚ ደግሞ ልጁ አንድ አይነት ነውና ሱቃችን ብዙ አይራራቅም እዚህ ስንመጣ ነው ሀብቴ ሚዲያን ያገናኘን ነው በጣም ብዙ ገንዘብ ከኔ በጣም ብዙ እንደ አዲስ ነው ሁሌ የሚመጣው ነው ብዙ ጊዜ ሪሲት ልንቆርጥ ስንል ሰው የሚያስቆመናል ነገር ተነጋግረው ነው የሚመስለኝ የሚመጡት ነው በጣም ብዙ ገንዘብ ነው እንትን ያልነው ሱቃችን እንዳይዘጋ በማሰብ ያው እንደዛ ያያለ በጣም ነው ብዙ ጊዜ ገንዘባችን ለሱ ያስተያረግ ነው እሱ አሁን ምንድነው በምን አይነት መልኩ ነው ሌላ ተጨማሪ ወሰደ አሁን እሷ ጋር የወሰደው ነገር አለ ስልኳን ወስዶባታል ያው በተን ስልክ ነው ያዘች ከዚህም በተጨማሪ ብር እንድታስገባ አድርጓታል አንቺስ እንዴት ነው ካንቺ ጋር ያለው ነገር ከኔ ቀን በቀን ነው የሚመጣው ማለት ይቻላል ይመጣል ብዙ ጊዜ እንደውም እኔ ሪሲት እቆርጣለሁ ግን አንዳንድ ሰዎች አይቀበሉኝም ሪሲት ነው
ሪሲት ቆርጠሻል፣ ብዙ እቃ ነው የምትሸጪው፣ በቀን አንድ እቃ ራሱ ላልሸጥ እችላለሁ፣ ግን በጣም ብዙ እቃ ነው የሸጥሽው እያለ እንትን ይለኛል። ያው በሱቄን ደግሞ ስለማስብለት ሁሌ እሰጠዋለሁኝ፣ እንትን አልልም በመጣ ቁጥር። እና አሁን አንቺ ጋር ምንድን ነው ሌላ የተፈጠረ ነገር? አሁን ገንዘቦችን ብቻ ነው ያስገባሽለት ለሱ? አዎ ገንዘብ አስገባለታለሁ። እንዲሁም ቪዲዮ ሪከርድም አለኝ። ቪዲዮ ሪከርድ አድርገሻል? አድርጌያለሁኝ። ኦኬ። ስለዚህ ቪዲዮ ሪከርድ ካለ ሞር በጣም ስለሚጠቅም እሱን ለእኛ ትሰጭናለሽ። ሌላስ ምንድን ነው የምትነግሩኝ ነገር? አዎ ከእሷ ጋር ደግሞ ተመሳሳይ ነው። እኛ እኔና እሷ ጎረቤት ነን እና ያው ሱቃችንን የሚለያየው የቦታ ርቀት ይገድባል ሱቃችንን። እና እሷ ያው እንደዚህ አይነት ሱቆች ውስጥ ካሜራ ምናምን አለ አይደለ? እና ካሜራውን አይታ አሳየችኝ ለእኔ። ይሄ እንደዚህ እንደዚህ እያለኝ ነው ምናምን ብላ አሳየችኝ። ስታሳየኝ ይሄም እኮ ተመሳሳይ ነው እኔ ጋር የሚመጣው ይሄ ነው ስላጣው ምናምን ነገር በቃ መሄድ አለብን ወደ ሀብቴ ቲዩብ ሄደን እሱ የሚቻለውን ነገር አድርጎ እሱ ማዋራት አለብን ብለን ነው ተነጋግረን ነው ወደ አንተ የመጣ ነው። እና በዚህ አጋጣሚ በጣም ቴንኪው ከአንተ ብዙ ነገር እንጠብቃለን። እንግዲህ ምንድን ነው እንደዚህ አይነት ነገሮችን ስትነግሩና እኛ መቼም እንዲሁ ዝም ብለን የምናውቅበት ነገር አይኖርም። እናንተ አሁን ስትነግሩና ደግሞ ምንድን ነው በደንብ ሙሉ መረጃ እስከሰጣችሁን ድረስ ወደዛ ሂደን ውጤታማ እንሆናለን ማለት ነው። የምንሄድበትም ቢሆን እናንተም ማመቻቸት ያለባችሁ ብዙ ነገሮች አሉ አይደል? ምክንያቱም አሁን በምን አይነት መልኩ ነው ልንዘው የምንችል? ሱቅ መምጣት በየጊዜው ነው የሚመጣ አይደል? በየጊዜው ሲመጣ እዛው ማጥመድ እንችላለን እንግዲህ። ምክንያቱም እናንተም ሌጋል አይደላችሁም፣ ኢሌጋል ናችሁ ብዬ አስባለሁኝ። ምክንያቱም ሪሲት እስካልቆረጣችሁ ድረስ ህጋዊ ልትሆኑ አትችሉም። ሪሲት ስትቆጥሩ ደግሞ ያው ህጋዊ ትሆናላችሁ። ነገር ግን ያው ብዙ ነገር ይሏችኋል፣ የምናውቀውም ነገር ስላለ ገቢዎች ላይ። እናንተ አሁን እንድትነግሩ የሚፈልግ ሌላ የማጭበርበር ሲስተም የሚጠቀሙ አለ እሱ ወይንስ ምንድን ነው? ንገሩኝ። አዎ አለ። ሌላ የማጭበርበር ሲስተሙ ምንድን ነው? እንትን ዋና ግብር የሚቆርጡት አሉ አይደለ? ዋና እንትን የሚሰሩት እነሱ ከመጡ ከዚህ በላይ ነው እንትን የሚላችሁ፣ ስለዚህ ከኔ ጋር ተስማሙ ይላል ብዙ ጊዜ። ይሄ በቃ የማጭበርበር ሲስተም ዋና ናት እና ብዙ ጊዜ እንደዛ ነው የሚለን። ከዛ እኛ ደግሞ የእነሱን እንትን ስለምንፈራ ከዚህ በላይ ከምናወጣ ብለን ከእሱ ጋር መስማማትን ነው የምንመርጠው ብዙ ጊዜ። እና ብዙ ጊዜ እኔ እንደዚህ ነው የሚያደርገኝ። ሌላኛውም ነገር ደግሞ ምን መሰለ፣ ይምጣ ከዛ ይምጣ አናውቀውም፣ እርግጠኛ አልሆንም ስላለን ብቻ ለሱቃችን አስበን ነው እንደዛ የምናደርገው። ያ መታወቂያም አለው ደግሞ ከዛ ነው የመጡት የሚል መታወቂያ ብሎ ያሳየናል። እንግዲህ እሱን በምናይ ሰዓት ምንም ማድረግ አንችልም። ግዴታ ሱቃችን እንዳይዘጋ ወይ እንዳይታሸግ ብለን ደግሞ ያንን ነገር ከሱ ጋር እንስማማለን ማለት ነው። እና በመጨረሻ በቃ ሌባ መሆኑን የተረዳው ስልኬን የወሰደብኝ ሰዓት ነው። የዛኔም ነው በቃ የወሰንኩት ወደ አንተ ጋር ለመምጣት ያሰብኩት የዛን ጊዜ ነው። በጣም ጥሩ። ከአንቺ ጋር ቪዲዮ ሪከርዲንግ ምንድን ነው የቀረጽሽው? ቪዲዮ ሪከርድ ሁሌ እየመጣ መታወቂያውን ራሱ በእርግጥ ለእኔ ማሳይቶኛል። ኮፒውን አይሁን እርግጠኛ ይሁን አይሁን ማውቀው ነገር የለም። ስላሳየኝ ብቻ አየው ተቀበልኩ። መታወቂያውን ያሳየበት ሁሌ ገንዘብ የሚወስድበት ሙሉ ሪከርድ አለኝ። ቪዲዮ ሪከርድ አሳያለሁ። እሱ ይህን ነገር ብሩ በማን ነው የሚገባ? በራሱ መታወቂያውን ባሳያችሁ ስም ነው ወይስ በማን ነው የሚገባ? ሌላ ስም ነው። በእርግጥ መታወቂያ ላይ ነው አካውንት ማስገባለት እንትን ይለያያል። ይለያያል። ከአንቺ ጋር ይለያያል ወይስ? አዎ ይለያያል። መታወቂያ ላይ ያለ ስም ሌላ ነው፣ እዛ የሚገባውበት አካውንት የሰጠኝ ቁጥር ሌላ ነው። ግን ያው እኔ ምንም ማድረግ ስለማልችል ነው ሁልጊዜ ማስገባለት። ስለዚህ ያው ትክክል አይደለም እየተሰራ ያለው ነገር ነው። ሌላ ሳንቺ ጋር የወሰደው ነገር አለ? ሌላ የወሰደው የለም። ብር ብቻ ነው የሚጠይቀኝ። ብሩንም አስገባለታለሁኝ እና ይሄን ነገር አንተ በደንብ ይጣራልን፣ በደንብ እንድታጣራልን እንፈልጋለን። በእርግጥ ከዛ ነው የሚመጣው ወይንስ አይደለም የሚለውን ነገር ነው ማወቅ የፈለጋችሁ? አዎ እኛም ይሄ ግልጽ አልሆነልንም። ከዛ ይምጣ የምናውቀው ነገር የለም ስለሱ። ያው በዚሁ አጋጣሚ ነው የምነግራችሁ ነገር ምንድን ነው፣ ይህን ነገር ህጋዊ አይደላችሁም ማለት በሙሉ ኮንፊደንስ ይህን ሰው መጠየቅም አትችሉም። እሱም ይህን ስለሚያውቅ ይመስለኛል እንደዚህ አይነት ጌም የሚጫወተው። ምክንያቱም ህጋዊ ሆናችሁ እስካልሸጣችሁ፣ ህጋዊ ሆናችሁ እስካልጠቀማችሁ ድረስ ሌላን ሰው መወንጀልም መክሰስም የሚቻልበት ነገር ይኖራል ብዬ አላስብም አይደል? ስለዚህ እኛውን የምንችለው ነገር ምንድን ነው፣ በተደጋጋሚ በተለይ ከአንቺ የወሰደውን ብር ሙሉ ሪከርድ የምናገኝ ከሆነ አንድ እሱ ኤቪደንስ ነው፣ አንድ ማስረጃ ነው።
ሁለተኛ ግን እንዴት ነው ልናገኘው የምንችል? ይህን ደግሞ ንገሩኝ። ምክንያቱም ይህ ልጅ የምታውቁት እናንተ ናችሁ፣ እኔ አይደለሁም። ስለዚህ በምን አይነት መልኩ እንደምናጠምደው የእኛ ስራ ይሆናል። ነገር ግን የሚገኝበትን ነገር ከሱቁ ውጭ እንዴት ነው ልናገኘው የምንችል? በቅርቡ የሰማሁት ነገር በሰፈር ውስጥ እኛ ባለንበት ሱቃችን ባለ አካባቢ ውስጥ ተከራይቶ እንደሚኖር ሰምተናል። እና ሲገባ ብዙ ሰው አይቶታል ተብሏል። እናም እንትን ጫት ምናምን እየገዛዛ ገብቶ እዛው እየቃመ ምናምን የሚውለው እና ያው ብዙ ሰው ነግሮናል። እንደዛ ብሎ የነገርናቸው ሰዎች ምናምን ካሜራውን ያዩት ምናምን ነግረውናል። እኛው ሰፈር አካባቢ ተከራይቶ እንደገባና እዛም ደግሞ ጫት በጣም ሱሰኛ እንደሆነ ጫት ምናምን ይዞ ሲገባ ታይቷል ተብሏል። ስለዚህ አሁን እናንተ ሰፈር ላይ ነው ያለ ይሄ ልጅ? ያው እንደዛ ሲባል በደንብ ነው የሰማነው፣ ከብዙ ሰው ሰምተናል። ስለዚህ አሁን ይሄን ነገር አሁን የተፈጠረውን ነገር ለህግ አካል አመልክታችኋል? አላመለከትንም። ቀጥታ ወደ አንተ ነው የመጣ ነው። አንተ ይህንን ነገር በደንብ አጣርተህ ያው መፍትሄ እንደምትሰጠን እርግጠኛ ስለሆንም በአንተ ስለምንተማመን ነው ወደ አንተ ጋር የመጣ ነው። ያው በቪዲዮዎች በጣም ብዙ እንደዚህ አይነት ስራ ስትሰራ ስላየን ያው አንተ ነህ መፍትሄ ልትሆን የምትችለው ብለን ስላሰብን ወደ አንተ ጋር መጣን። መልካም እንግዲህ ያው እኛ ምንችለውን ነገሮች በሙሉ እናደርጋለን፣ ምንም ጥያቄ የለውም። ነገር ግን ያው እናንተ መክሰስ ትችላላችሁ አትችሉም የሚለውን ያን ያክል እኔ አሁን እርግጠኛ አይደለሁም። ነገር ግን ምንም ይሁን ከምንም ይምጣ ገንዘብ ግን እያጭበረበሩ መውሰድ ግን በህግ ያስጠይቀዋል አይደል? ስለዚህ እናንተም ከተጠያቂነት ለመዳን እንደዚህ አይነት ስራዎችን ብትተው መልካም ነው ብዬ የወንድምነቴን ነው የምመክራችሁ። ስራው ያዋጣል አያዋጣም በርሲትና በርሲት ሳይሰራ እናንተ ነው የምታውቁት አይደል? ነገር ግን እኔ ወንድምነቴን ልመክራችሁ የምችል ህጋዊ ቢሆን እናንተም ከተጠያቂነት ትድናላችሁ። አሁን ግን ይሄ ልጅ ለመጠየቅ እናንተ ወደ ህግ አካል ሄዳችሁ ያለመለከታችሁበት ዋነኛው ምክንያት ምንድን ነው? ህጋዊ ሆናችሁ ስለማትሸጡ ነው። ስለዚህ ይህን ነገር እንደምታስተካክሉ ተስፋ አደርጋለሁ አይደል? ጥሩ እንግዲህ ሌላ የረሳችሁት ነገር ካለ ማስተላለፍ የምትፈልጉት ነገር ካለ ከማለት ጀምር። እሺ የኔ ነገር እስካሁን አልተፈታም። በእርግጥ ከባለቤቴ ጋር በጣም አሁን አለመግባባት ውስጥ ያለ ነው። እናም ምንድነው ችግሩ? እሱ መጀመሪያ ይህንን ሲከፍት ለመሸጥ ስናስብ እሱ ነው በጣም ብዙ ወጪውን ያወጣው፣ ሀሳቡን ያመጣው እሱ ነው። ያው የኔ ማሳብ እንዳለበት ሆኖ ግን ብዙ ወጪውን ያወጣው እሱ ነው እና እሱ ይህንን ሲያወጣ ትርፋማ ለመሆን ነው እንጂ እንደዚህ እንድንከስር አልፈለገም አይደለ? አሁን እንደ አጋጣሚ ሆነና ይሄ ሰውዬ መጥቶ ወደኛ ይህን ሁላ ነገር ገንዘብ ሲወስድ ብር ጠይቀን ስልኬን ሲወስድ እሱ እያሰበ ያለው ባለቤቴ ወይ ለውሽማ እያወጣች ነው ብሎ ነው ያሰበው እንጂ ነገሩን አላወቀበትም። አሁን እኔ እና እሷም ቢሆን ነገሩን በራሳችን ጋር ነው የያዝነው፣ ለማንም አላወራንም። እንዲህ ብሎ ነው ለማስረዳት ብለን ደግሞ ለሱም ለማስረዳት አልቻልንም እና በጣም ለምን ለማስረዳት አልቻልሽ? ያው እንደዛ የሆነበት ምክንያት እኛ እየሸጥነው ያለነው በህጋዊ መንገድ አይደለም እና እሱን ደግሞ ማንም ሰው እንዲያውቅብን አልፈልግም። አትሊስት ያው ባለቤቴ ነው ሁሉን ነገር ማወቅ አለበት ብዬ አስባለሁ። ግን ደግሞ ይህን ሁላ ገንዘብ ሳወጣ ለሱ ሳልናገር እሱ የሚያውቀው በህጋዊ መንገድ እንደሆነ ነው የሚያውቀው እና እሱን አልነገርኩትም ለሱ። ለዛም ነው ነገሩን በሚስጥር ለመያዝ ይፈለግ ነው እና እስካሁን አለመግባባት ውስጥ ነን ከሱ ጋር ያለ ነው። በጣም ብዙ ጊዜ ሆነናል። እንደ ባልና ሚስት በስነ ስርዓት ቁጭ ብለን ካወራን ብዙ ጊዜ ሆኖናል። በዚህ ነገር በጣም እየተጨቃጨቅን ነው እና ያው ቤት ውስጥም ሰላም የለም፣ ስትወጣም ደግሞ ሰላም የለም። ይሄ ነገር ደግሞ በጣም ይበልጥ ያስከፋልና ያው በሱም ጉዳይ ደግሞ አንተ እንድታወራልኝ ብዬ ጠይቃለሁ። በትዳር ውስጥ ማለት ያለውን ነገር ለማስረዳት ብዙውን ነገር ያወራ ነው ላንተ ነው አይደለም? ስለዚህ ይሄንን ነገር ደግሞ አንተ እንድታስረዳው ማለት ይሄ ነው። ይበልጥ አንተ ጋር ብዙ ማስረጃ አለ፣ ከኛ ይልቅ አንተን በደንብ ይሰማካል ብዬ አስባለሁ። ማለት በደንብ አድርገህ እንድታስረዳው እኛው ነው የነገርህን ነገር አይ እንዲህ ነው ብለህ በደንብ አድርገህ እንድታስረዳው ብዬ ነው። ግን አሁን ምን አለ መሰለሽ ይህን ነገር ስትሰሪ መጀመሪያ ያላስረዳሽውን በምን አይነት መልኩ ነው እኔ ላስረዳ የምችለው? ትንሽ እኔ ትዳር ውስጥ መግባት በጣም እፈራለሁ። እንዲሁ ትዳር ውስጥ እኔ ራሴ መግባትም ይከብደኛል እንኳን ከሰው ትዳርና እንጃ እስኪ የምችለውን ነገር አደርጋለሁኝ። ምክንያቱም
ይህንንም ቪዲዮ እንግዲህ ይህን ስራ እስከ መጨረሻው ከሄድንበት ይህን ራሱ በደንብ አድርጎ ስለሚያየው ለውጥ ይኖራል ብዬ አስባለሁኝ። ግን የመነጋገር ባህላችን ቢኖር ደግሞ መነጋገር ብትችሉ ቁጭ ብላችሁ እሱ ደግሞ በጣም ሞር መልካም ነው ብዬ አስባለሁኝ። ይህን ነገር አዳብሩት እንደ ሀሳብ። አዎ አንተ ልክ ነህ ሀብትዬ። ያው ይከታተልሃል፣ አንተን በእርግጥ በደንብ ያውቅሃል እና ይህንን ነገር ደግሞ ያው ያየዋል ብዬ አስባለሁ። ስለሚከታተልክ ያየዋል እና ያው በሚያየው ጊዜ ደግሞ ይህንን ይሰማል። ከዛ አንተ ደግሞ ይበልጥ በደንብ ነገሩን ለማስረዳት እንድትችል ብዬ ነው። ይበልጥ አሁን ከኔ እሱ አሁን እኔን እያመነኝ አይደለም እንዲህ ብለውም እያመነኝ ስላልሆነ ይበልጥ ደግሞ ከኔ የበለጠ አንተ እንዲህ ነው ብለክ ለሶስት እንዳለን እሷም አለች እና ለመነጋገር እንድንችል ብዬ ነው። እንግዲህ የምችለው ነገር በሙሉ አደርጋለሁኝ። ሞር ደግሞ ያው ስራውን ሲያየው የበለጠ ይረዳል ብዬ አስባለሁ። አንቺስ ማስተላለፍ የምትፈልጊው ነገር? እኔ ደግሞ ይሄን ሱቅ ስጀምር ቤተሰቦች ነበር የከፈቱልኝ እና በጣም ተቸግረው ነው የከፈቱልኝ። ያው ትርፋማ እንድንሆን ብለው አስበው ማለት ነው። ግን እኔም እየቆጠብኩም አይደለም፣ ጭራሽ እዳ ውስጥ ነው የገባሁት። ቀን በቀን ለቤተሰቦች የሚሰጠውን ገንዘብ ትቼ ለሱ ነው እየሰጠው ያለሁት ነው። ምንም እኔ ትርፍ ላገኝ አልቻልኩም። ሁሉንም ግን በትራንስፈር ነው የምትሰጡት ወይስ እንዴት ነው? አንዳንዴ በካሽ የምንሰጠዋለን፣ ትራንስፈርም ያው እናድርግለታለን ካሽ ከሌለን እና እዳ ውስጥ ነው የገባሁት። ምንም እየቆጠብኩም ምንም እያተረፍኩም አይደለም። በጣም እዳ ውስጥ ነው ያለሁት። በጣም ነው ያለሁበት ሁኔታ በጣም የሚያሰጋ ሁኔታ ላይ ነው ያለሁት። ጥሩሽ እንግዲህ እኛ የምንችለውን ነገር በሙሉ እናደርጋለን። ከእናንተ የሚጠበቀው ግን እንዴት ነው ሰፈር ላይ እየኖረ ያለ መሆኑም እንዴት ነው በደንብ ያወቃችሁበት? ምን አይነት ነገር አድርጋችሁ ነው? ያው እኛ በእርግጥ ታየ የእሷንም ካሜራ የተቀረጸውን ያዩ ሰዎች አሉ አብዛኞቹ እና አይተውታል። ሲገባ አይተውታል እና ይሄ ሰውዬ ነው ለካ እነሱ እንደዚህ ሲያጭበረብራቸው የነበረው ብለው ነገሩን ለኛ። እንዲህ ነው ምናምን ብለው ከዛ በስንተኛው ጊዜ እሷም ሳታያቀርም ቆይቶም ደግሞ እኔም አይቼዋለሁ እና ያው እዛ እየኖረ ነው። ትንሽ 1 ወር ምናምን ቢሆነው ነው እዛ ከገባ ተብሏል እና ያው ስለዚህ ክትትል አድርጋችኋል ማለት ነው። እናንተም ጎብዛችኋል። በተጨማሪም ደግሞ እዛ አካባቢ ያሉ ሱቆችም ያው የኛ እድል ነው እነሱም የደረሳቸው እና እነሱም ይነግሩናል። እዚህ አካባቢ ከእነሱም እየወሰደን ያለው ማለት ነው ገንዘብ ያው ቢደፍረን ነው እንግዲህ እዛ አካባቢ ሱቅም ለራሱ ቤትም የተከራየው እና አካባቢውም እዛ ራሱ ነው እንዳለ እየሄደ የሚሰበስበው። ስለዚህ ከእናንተም ብቻ አይደለም ከሌሎችም እየወሰደ ነው ማለት ነው። ስለዚህ አሁን በካሽም ትሰጡታላችሁ፣ በትራንስፈርም ይደረግለታል። ትራንስፈር ሲደረግ በማን ስም ነው የሚገባው? መቼም ተመሳሳይ መሆን አለበት። ይላ መታወቂያ ላይ ያለው ስም እዮብ ነው የሚለው፣ እኛ የምንልከው በሌላ ነው። ማን ነበር ስሙ የሚለው ትዝ አይለኝም። አቤል ነው የሚለው የሌላኛው ስሙ በባንክ ቡክ የሚገባው ስም አቤል ተክለ ጻዲቅ ነው ምናምን ብለን ነው የምናስገባው። እዛ ላይ ያለው ስም የሚገባው ለአቤል ነው። አቤል ተክለ ጻዲቅ ይላል። የሱ ስም እንግዲህ እዮብ ነው የሚለው መታወቂያው። ስለዚህ ለሌላ ሰው ነው እያስገባው ያለው እየላከ ማለት ነው ላለመያዝ። እንደዛ ነው እያደረገ ያለው። ጥሩሽ። ስለዚህ አሁን እናንተ እንግዲህ ኢንፎርሜሽኑ አላችሁ ያለበት ቦታ። አሁን የሚወስነው ነገር እሱ ነው። ከእናንተ በትልቁ ነገር የምፈልገው ያለበትን ቦታ ነው። ከዛ ያው እኛ ደግሞ ከክሩ ጋር ሆነን ጥናት የምናደርገው ይሆናል ማለት ነው። እሺ፣ ያው ለሰጣችሁን መረጃ በጣም እናመሰግናለን። ግን ከእናንተ የሚጠበቀውን ነገር አድርጉ። ሌላ ጊዜ ደረታችሁን ነፍታችሁ ሰውንም ለመክሰስም የሆነ ነገር ለማድረግም ያው ህጋዊ የሆነ ነገር ብትሰሩ መልካም ነው። እሺ፣ በቃ ከልብ አመሰግናለሁኝ። እንግዲህ ተመልካቾቻችን እንደሰማችሁት ነው ያለውን ነገር። ቀጣይ ምን ማድረግ እንዳለብን ከክሮች ጋር በመመካከር ወደዛ ሂደን ያለውን ነገር የምናሳውቃችሁ ይሆናል። አብራችሁን ቆዩ። እንግዲህ ተመልካቾቻችን እኛ ማጣራት ያለብንን ነገሮች በሙሉ ከክሮች ጋር በመሆን አጣርተናል ማለት ነው። እንደዚሁም እንግዲህ ከአንድ ሰው ብቻ አይደለም ያገኘነ ሴኩሪቲ ካሜራ ከሁለት ከተለያዩ ሱቆችም አግኝተናል ማለት ነው። ነገር ግን ፊታችን እንዲታይ አንፈልግም። ምክንያቱም እየሸጥነ ያለነው ነገር ሌጋል ስላልሆነ ህጋዊ ያልሆነ ነገር በሙሉ በዚህ እንዲተላለፍ አንፈልግም ብለውኛል። ግን ተቀብሎ ሲሄድ በጣም 2-3 ካሜራ አስቀምጠው ነው እንግዲህ የተዘጋጁ እነዚህ ሰዎች እና አንደኛው ቲክቶክ ላይ ተለቆበታል። ቲክቶክ ላይ ስለተለቀቀ እንግዲህ ሰዎቹ ያንን ለማየት እድሉን አግኝቻለሁ ማለት ነው። በተጨማሪም ደግሞ በካሽም የሚወስድበት እንደገና ደግሞ
በዛኛው በሁለተኛው ስሙ አቤል በሚለው ነው የሚገባ ብሩና አቤል ማን እንደሆነ ትንሽ ለማጣራት ያደረግነው ነገር አለ። ወረቀት አሳይተን ይህን እንግዲህ ክስ በተመሰረተበት መልኩ እንዲጣራ ጥያቄ አድርገን እንግዲህ ከካሜራው ላይ ያለው ኢዮብና አቤል ካሜራው ላይ ያለው አቤልና የተቀረጸው ማለት ነው እየመጣ ብር የሚወስድባቸው ሰው አካል አንድ ነው ማለት ነው። ስለዚህ ሌላ ኢዮብ ነኝ ያለ የያዘው አይዲ እሱን የሚገልጽ አይደለም ማለት ነው። እችን ነገር በዚህ 3-4 ቀን ውስጥ በደንብ አድርገን ማጣራት ያለብንን ነገር በሙሉ አጣርተናል ማለት ነው። ስለዚህ ይሄ ሰው ፍሮድ ነው፣ ይሄ አጭበርባሪ ነው። ከነሱም ትክክል ስራ እንዳልሰሩ ስለሚያውቅ እየተጠቀመባቸው ነው ማለት ነው። ስለዚህ እችን ነገሮች በሙሉ በደንብ ክሮዎችን በዚህ አጋጣሚ በጣም የምኮራባቸው፣ ምክንያቱም እነዚህ ነገሮች በሙሉ እያንዳንዱ የስራ ድርሻ አላቸው። የስራ ድርሻቸውን በአግባቡ ስለሚሰሩ በጣም ነው የሚያስደስቱኝ። እኔ ብቻ የምሰራው ምንም ነገር የለም። ስለዚህ እነዚህ ነገሮች በሙሉ አጣርተው ወደ እኔ ያመጣውልኛል ማለት ነው። ስለዚህ በማስረጃ ብዙ ቪዲዮዎችን ይዘንበታል የዚህን ሰው ማለት ነው። ያለበትን መግቢያ መውጫውን አንድ የሚያጣራልኝ በጣም የምወደው የማከብረው ልጅ አለ። እሱ በደንብ አድርጎ አጣርቶልኛል ማለት ነው። ስለዚህ አሁን ቤታቸው አካባቢ ነው የምንገኝ። ወደ ቤት ሄደን እንግዲህ የሚፈጠረውን አብራችሁ የምታዩ ይሆናል እና ተከተለኝ። እሺ ሰለሞን እንዴ እያየህ እንዳትወድቅ። ና ተራራም አካባቢው ይኸኛው ነው። እዛው እዚህ ቤት ሰላም ጤና ይስጥልኝ። ሰላም ነው? እንዴት ነህ? ሰላም ነው? እንደምን አለ? ሰላም ነው? ይቅርታ ጉንፋን ስለያዘኝ ማስክ ተጠቅም ያለ ካሜራ ነው። ምንድን ነበረ? ለአረጋውያን እርዳታ የሚያደርጉ ሰዎችን እየዞርነ እየመዘገብነ። እንዴት መጣችሁ? መደዳውን እንትን እያላችሁ? አዎ እዛ 2 ቤት አሁን ነበርነ። ልብስ መስጠት የሚፈልጉ እነሱ እያዘጋጁ ነው ልብስ ለአረጋውያን። ምን የያዛችሁት ማስረጃ አለ? ወረቀት የምትሰበስቡበት እንዴት ነው? ማስረጃችን ይኸው አሁን ዘመኑ ዲጂታል አይደል? ካሜራ አሁን እኔ ፈቃደኛ መሆኔን ካሜራ እኮ ያላግባብ እኮ ቀረጻ መውሰድ አይቻልም። ማጥፋት ይቻላል። አጥፋለሁ፣ ችግር የለም። አዎ ልክ ነህ። አሁን ዝም ብላችሁ ፈቃደኛነትን ሳትጠይቁ ነው እንዲመቀርጡ? ይኸው እየጠየቅኩ እኮ ነው ጌታዬ። አይ ልክ አይደለም፣ እሱ ልክ አይደለም። ትክክል። አሁን ምንድነው ወደ ጉዳያችሁ ምንድነው አሁን ሀሳባችሁ? እርዳታ አለ ወንድሜ፣ እርዳታ መርዳት የሚችሉ ሰዎች። አይ ችግር የለውም። ሲጀምር መልካም ስራ ስለሆነ ካሜራ ያስኩኝ። መልካም ስራ ባይሆን ኖሮ እሱን ተከልሽ። አዎ ምንም ነገር ሳልይዝም ብዬ መጥቼ ግን አስፈላጊነቱ ምንድነው ካሜራው ነው? ምክንያቱም አሁን እኛ ድርጅት አለ። እነዛ ድርጅቶች ይህን ማየት አለባቸው። ስራችንን አይተው ማን እንዳገዘ ከዚህ ቤት እዛ 2 ቤት ያገዙትም አንተም መልካም ስራ መታወቅ መቻል አለበት አይደለም? እዛኛው ቤት መልካም ስራ መታወቅ አለበት አይደል? ስለዚህ ያ የሚሆነው ምንድነው በማስረጃ ቪዲዮ ነው። በማስረጃ ትክክል ነህ፣ ፈቃደኝነትን መጠየቅ አለብኝ። አሁን እንግዲህ ፈቃደኝነትን ልጠይቅና ቀረጻውን እናድርግ። መርዳት የምትችላቸውን ነገሮች በሙሉ እንጠይቃለን። አንዳንድ ጥያቄዎች ይኖራሉ። በገንዘብ ነው? አሁን ገንዘብ ነው የፈለጋችሁት? አንተ በምትችለው ጌታዬ፣ አንተ በምትችለው ገንዘብ አካውንታችሁን ንገሩኝና ወይ ትራንስፈር አደርጋለሁኝ በምችለው። እኔም አረጋውያንን መርዳት ችግር የለውም። ጥሩ። አሁን ምን አድርገናል መሰለህ? ከሁለቱም ቤት ስንቆይ ከዛኛው የ30 ደቂቃ ከዚህኛው የ20 ደቂቃ ቆይታ አድርገናል። ምክንያቱም ምን አለ መሰለህ መታወቅ አለበት ማን እንደሚሸልማቸው ማን እንደሚሰጣቸው። ደጋግ ልቦች አሉ አይደል? ኦኬ ፕሮግራም አላችሁ? ፕሮግራም አለ። ስለዚህ ይሄ መልካም ስራ ደግሞ መታወቅ መቻል አለበት። ያንን እዛ ከሆነ ችግር የለውም። በቃ መግባት እንችላለን። ያለውን ነገር ጠይቁኝና ችግር የለውም። እኔም ያቅሜን አደርጋለሁ። ወጣት ነህ፣ ያው
ጥሩ ችግር የለውም። ሁላችንም ወደዛው አይደለ እድሜያችን እየገፋ ስለሆነ እንደዛ ነው። እሺ ወንድሜ ፈቃደኝነትን ጠይቅና እስኪ አግዝም አንዳንድ አሮጌ ነገሮችም ምናምን ካሉ ወይም ሌላም ጊዜ ተመልሳችሁ ልትወስዱ ትችላላችሁ። ጥሩ ፈቃደኝነትን ብቻ ካንተ እንጠይቃለን ወንድሜ። ከዛ ገብተን አንዳንድ ጥያቄዎችን ጠይቀን ጨርሰን እንቀጥላለን። ደግሞ ወደዛኛው ቤት እንሄዳለን። እሺ እናመሰግናለን። በጣም እንግባ፣ መግባት እንችላለን። እሺ በጣም እናመሰግናለን ወንድሜ። እሺ ያው በቅድሚያ ፈቃደኛ ሆነ ስላስገባህና በጣም ከልብ እናመሰግናለን። በእኔና በአረጋውያን ድርጅት ስም እንግዲህ በጣም ከልብ እናመሰግናለን። ደስ ብሎኛል፣ መምጣታችሁ ደስ ብሎኛል። እኔም ያው እንደዚህ አይነት በጎ አድራጎቶች ላይ ስለምሳተፍ ብዙ ጊዜ እንደዚህ አይነት ነገሮች እንደውም ሰው ጠቁሞም የመጣን ይመስለኝ ለዛም ነው እንጂ እኔ በቃ ወዲያው ይገባኝ ለዛ ነው። ካሜራው ምናምን ስትለኝ እኔማ ፍላጎት የለውም መሰለኝ ምናምን ብዬ ነበር መጀመሪያ። አይ ሰዎች እኔ ብዙ ጊዜ እንደዚህ በእርዳታ ላይ አለሁበት። እኔ እንደዚህ አሁን እዚህ አካባቢ የተቸገሩ አረጋውያን ሲኖሩ እንደዚህ ለዓመት በዓል ምናምን ይሄድም ምናምን ዶሮ እንቁላል ምናምን እሰጣለሁኝ። እኔ በተቻለ እዚህ ጎረቤቶችም ያውቃሉ እና በእንትን ደግሞ አንዳንድ እርዳታዎችን አድርጋለሁ እንደዚህ በእንትን ደረጃ ለድርጅቶች ምናምን እና እንዴ ያለውን ነገር እንግዲህ ያው ኢትዮጵያዊ እንደመሆኔ እንግዲህ ያለውን ነገር እንዳቅሜ ያለውን ነገር ለማድረግ ሞክራለሁ። በመምጣታችሁ ደስ ነው ያለኝ። ለማንኛውም እኛም ደስ ብሎናል በጣም። አሁን ከጎረቤት ነበርኩ ብያለሁና አፕሮቻቸው በጣም ነው ደስ የሚል። ሰው አቀባበላቸው በጣም ደስ ይል ነበረ። ስናናግራቸው ፖላይት ነው ሲያናገሩ የነበረ። መርዳት የሚፈልጉትን ነገር በሙሉ እያዘጋጁ ነው። ጥሩ ሰዎች ናቸው። መጀመሪያ ላይ የገባንበት ቤት እንዲያውም ቸክ ጽፎ በቃ ስትመለሱ በዚህ ውስጥ ወጡ አዳርሱትና አካባቢውን ከዛ በዚሁ እንትን ትላላችኋል። ቆይታል እዚህ የተከራየ ከገባ ቆይታል ወይስ? እዚህ ቆይቻለሁ። በጣም ረጅም ጊዜ ሆነኛል። እንጨት ቤት ወደዛ ጋርም አለኝ። እንጨት ቤት አለኝ፣ ድርጅት አለኝ። እዛም ሰራተኞች አሉ። ሰራተኞች የምጠይቃቸው በቃ ቤተሰቦቻቸው ሲታመሙ አንዳንድ ነገር ሲያደርጉ በተቻለ መጠን እርዳታ የሚያስፈልገው ለሕክምና ወጪዎች ምናምን አደርጋለሁ። ያው አካባቢው ላይ እንግዲህ ያለው ነገር ብዙ ጊዜ ደራሽ ነኝ እኔ እዚህ አካባቢ ያውቃሉ ብዙዎቹ። በእንትን ደረጃም ደግሞ ብዙ ጊዜ እርዳታዎች እንትን እንላለን። እንደዚህ በእኛም ድርጅቶች ውስጥ ይመጣሉ ምናምን እንትን እንላለን። ብዙ ጊዜ አነፍግም ሰው በጣም ደስ ይላል። ማለት እኔ አሁን ብዙ ጊዜ ሰው እንትን ፍላጎት አይኖረውም አብዛኛው ሰውና ለምንድን ነው እንደዚህ አይነት ነገር ብዬ አስባለሁ። ማለት ፍላጎት ሊኖር ይገባል። አረጋውያን ነገ መቼም መውደቂያችን አይታወቅም። የሰው ልጅ ዛሬ በስንትን ስላልን ሳይሆን ነገ ደግሞ እንደሚፈጠር ስለማይታወቅ ለነገው እንግዲህ ቅርስ ማስቀመጥ ነው ያለብን ብዬ የሚል እምነት አለ። እኔ ከቤተሰቦች የወረስኩት ለሰው መርዳት ሰውን መርዳት መልሶ ራስን እንደ መርዳት ነው። በኋላ በችግር ጊዜ ለራስ ይሆናል የሚል ብሂል ነበራቸው ቤተሰቦች እና ያንን ብሂል ይዤ ስለመጣው እና እኔም በቃ በመርዳት በቃ ደስታለሁ። የምደሰተው ስረዳ በቃ ደስ ይለኛል። ሰው ስረዳ እሱም ደግሞ አሳጥቶኝ አያውቅም። ደስ የሚለው በጣም ደስ ይላል። በእውነቱ በጣም የሚያስደስት ነገር ነው። እንግዲህ እንደዚህ የመርዳት ፍላጎት የሌላቸውን ሰዎች እነሱንስ የምትላቸው ነገር ካለ እስኪ በዚሁ አጋጣሚ። ምክንያቱም ይህ እንግዲህ ትልቅ ፕሮግራም አረጋውያን አሁን የሚታገዙት አረጋውያን በሙሉ ያያሉ በደንብ ደግሞ ይኸውና ይህ ሰው ምን አይነት ሰው ነው የሚለው ነገር ደግሞ ያሳስባቸዋል። ከዛ አንተ ደግሞ የምትነግራቸው ነገሮች አሉ። ያንን ነገር አንተ ስትነግራቸው ሪላይዝድ ያደርጉታል፣ ነገሩን ይሰማሉ እና ለሌላው መዳረስ ያለበት ነገር ካለም እንደዚሁ ይናገራሉና መርዳት የማይችሉት ሰዎች እየቻሉ የማይሰጡትን ሰዎች እነሱን እስኪ ምን ትላቸዋለህ? እሱ በቀላል አማርኛ እንግዲህ ስንገልጻቸው በቃ ምንድነው መርዳት እንግዲህ ንፉግ ብለን ነው የምንገልጻቸው። እነዚህ አይነት ሰዎችን ንፉግ ከሆነን ደግሞ ራሳችን ብዙ የምናጣቸው ነገሮች አሉ ብዬ አስባለሁ። እኔ አሁን ቤቴ በበረከት የሞላው እንግዲህ ይህን ነገር እንግዲህ ስጥ ይሰጣል ይላል ራሱ ቃሉ ላይ ስጥ ይሰጣል። ያን ነገር አጡት ማለት ነው። ሲነፍጉ ይነፈጋሉ። በተዘዋዋሪ ራሳችንን እንግዲህ በረከት እናጣለን ማለት ነው ሰውን በነፈግን ሰዓት። ያ ነው እንግዲህ እኛ እንግዲህ ያው ሰርተን ነው እንደዚህ ለፍተን ነው እንግዲህ እንጨት ስራ እነዚህ የምታያቸው የፈርኒቸር ውጤቶች ቤት ውስጥ የምታያቸው ጠቅላላ እኔ በእጄ የሰራኋቸው ናቸው። ሰራተኞቼ ነውላ እንዲነኩብኝ አልፈለኩም። ለምን የራሴ ማስታወሻና የራሴ በቃ ክርስቶስ እዚህ ምድር ላይ ሳለ እንግዲህ በእንጨት ስራ ነው ትክክል
እዚህ ምድር ላይ የነበረውን ጊዜ ያሳለፈው እንጨት ስራ ከተፈጥሮ ጋር እንትን የሚል ነገር ነው። ደስ ይላል። አርት ነው፣ ያዝናናሃል። የሆነ ነገር ደግሞ አይተኸው ሰርተው ያን እንጨት እንግዲህ ፈልፍለህ ምን ብለህ ቆርጠህ ሰንጥቀህ ይህን የመሰሉ እንግዲህ ውብ ነገሮች ስትሰራ ምን ያህል እርካታ እንዳለው እንትን ማለት ትችላለህ። እና ሰራተኞቼንም ብዙ ስራ ስለምጃቸዋለሁ። ብዙ ልጆች ምንም ሳያውቁ ገብተው አሁን ወደ 16 ሰራተኞች አሉ። በቋሚነት 8ቱ ቋሚ ናቸው። ሌሎቹ ደግሞ እንደዚህ ስራ በሚበዛ ሰዓት የሚመጡ ናቸው። 8ቱ ተመላላሽ ናቸው። ስራ ሲበዛ ሰራተኛ ነው። ትልቅ ነው ማለት ነው። ብዙ ስራዎች ሰፊ ስራዎች እንሰራለን። ዲስፕሌይም አለን ደግሞ መሸጫም ቦታ ስላለን እዛም 1-2 ሰራተኞች አሉኝ። እና እቃም ደግሞ የሚወስዱ ምናምን አሉ። መኪና ላይ የሚጭኑ አሉ። ከእነሱንም አንድ ላይ ጨምሮ 16 ናቸው። ደስ ይላል በጣም 16 ናቸው። እንዲያውም በዚህ አጋጣሚ ይሄን ብዙ ሰራተኞች ካሉ ምን እናደርጋለን መሰለህ? እንደ ሀሳብ ነው እንደ ሀሳብ አልጋ የማሰራት ስራ እንግዲህ እየተሰራ ነው እና አሁን እየተሰበሰበ ነው ብር። ስለዚህ ብሩ እየተሰበሰበ ስለሆነ በዚህ አጋጣሚ እንዲያውም ሌላ ቦታ ከምናሰራ ለምን ካንተ በተወሰነ ዲስካውንት ተደርጎ እንግዲህ ብዙ ሰራተኞች ካሉ ቶሎ ያልቃል ብለን እናስባለን። ችግር የለውም። አረጋውያን ደግሞ ያው መታገዝ መረዳት አለባቸው። በተቻለ መጠን እንደውም በእነሱ ያው በጥሬ እቃውን እንደውም ከእንትን የእጃችንን ላናስከፍል እንችላለን። በዛውም ድርጅታችንን ታስታውቁልናል። ምን ችግር አለው? ይሄማ በጣም ጥሩ ሀሳብ፣ መልካም ሀሳብ ነው። ለመሆኑ ስሙ ምንድን ነው የድርጅቱ? ያው በስሜ ነው እንግዲህ አቤል ፈርኒቸር ነው ድርጅታችን። በስሜ ነው ያደረኩት። እንግዲህ ያለውን ነገር እንግዲህ ችግር የለውም አናግሩኝና እንሰራላችኋለን። አልጋ ነው ያልከኛል? ብዙ አልጋዎችና መቀመጫ ወንበሮች ያው አብዛኞቹ ለመጸዳዳት ስለሚቸግሩ መሀሉ ክብ የሆኑ ያረጋውያን ችግር የለውም ደግሞ የምናደርገው። ኧረ እሱን እንደውም በነፃ ራሱ እንጨቶች ስላሉ በነፃ ራሱ እሱን ማቅረብ ይችላሉ። አልጋውን ብቻ በተመጣጣኝ ዋጋ እሰራላችኋለሁ። በጣም ደስ የሚል ነገር ነው። ደስ ይላል። አሁን እኔም ብቻ ሳይሆን ካሜራማኔም የሚያው እዚህ ያለ አረጋውያን ከልብ እናመሰግናለን። ምክንያቱም እንደዚህ አይነት ዲስካውንት አንሰማም፣ አይደረግም አብዛኛው ቦታ። እናንተ እንዳልኩ ነው። አሁን በዚህ እንግዲህ አሁን ይህን ነገር በማድረግ ደግሞ የሚመጣውን በረከት እኔ ስለማቅ ነው። በማድረግ ውስጥ ያሉ በረከቶች አሉ። ሰው ልጅ ይህንን ነገር ስለማይረዳ ነው። ብዙ ጊዜ በማድረግ ውስጥ መልሶ እንደሚደረግልን ማመን አለብን። ስናደርግ ከልብ ማድረግ አለብን። ለእይታ አይደለም ማድረግ ያለብን ብዬ አምናለሁ። እንግዲህ ከቤተሰቦቼም የመጣ ይመስለኛል። እኛ ቤተሰብ ውስጥ ትልቅ ቤተሰብ ነበርና ውርስ ነው ይመስለኛል። ከቤተሰብ የመጣ ሀሳብ ነው። ያደግንበት አስተዳደግ የተቀረጽንበት እንትን ነው። ወንድሞቼም እንደዛ ናቸው። በብዛት የኛ ቤተሰቦች እንደዛ ናቸው። ደስ ያለ በጣም። ምን ያክል አመት ነው የሰራህ በፈርኒቸር? በልጅነቴ ነው የጀመርኩት። ፈርኒቸር በልጅነቴ በቃ ተቀጥሬ ይሰራ ነበር። ከዛ ቤተሰብ ጋር ምናምን ተነጋገርኩና የተወሰነ ብር እንትን ብለውኝ ረዱኝና እኔም የተወሰነ ብር ያጠራቀምኩት እንትን ብዬ በቃ ማሽኖች ገዝቼ በትንሹ ነው የጀመርኩት። ግን እግዚአብሔር ይመስገን አሁን እያደገ ሄዶ ይኸው እንግዲህ በጣም ደስ ይላል። ሰዎች ቀጥሬ መስራት ላይ ደርሻለሁ። እና እንትን ከሌላ ተጨማሪስ ምን ትሰራለህ ከዚህ ውጭ? ተጨማሪ ስራዎች እንግዲህ አሁን ከዚህ ውጭ የምንሰራቸው ስራዎች በቃ በዚህ ዙሪያ ነው እንግዲህ ያለው። በዚህ ዙሪያ ነው በርና እንትኖች መስኮቶችም እንሰራለን ለህንጻዎች ምናምን እና እንደዚህ አይነት ስራዎች ነው የምንሰራው። በቃ በፈርኒቸር ውስጥ ነው። በጣም እንትን የምወደው ሙያ ነው። ማከብረው የምወደው ሙያ ስለሆነ እሱ ላይ ነው ጊዜን ያሳለፍኩት እድሜ። እንደው ድንገት አሁን መቼም ኑሮ ከብዷል ታውቃለህ። ስለዚህ እኔም ቢሆን በዚህ ድርጅት ውስጥ ብገባም ሌላም ስራዎች አሉኝ። በትርፍ ሰዓት ራይድ እሰራለሁ እና አንተስ በትርፍ ሰዓት ካልሰራህ እንዴት ይቻላል ወይ? ያው እንግዲህ ያለውን ነገር ማለት ያው ስራ ላይ ቢዚ ስለሆንኩኝ ስራ የጠምበም ያው ስራ ነው። ስራ ላይ ስለምናሳልፍ በብዛት ብዙም እግዚአብሔር ይመስገን ሰላም ነው እኛ ጋር። ያው እኔም አልፎ ልጆች እንግዲህ ደሞዝ ከፍዬ ነው ማሰራው እና ተመስገን ነው። እኛ እንኳን ደህና ነው። ደንበኛም እኛም ዋጋ ስለማንጎዳቸው ከስተመሮቻችን ተመልሰው ይመጣሉ። ጥሩ ቃም ስለምንሰራ ስራው አሪፍ ነው። እኛ ጋር ጥሩ ነው። ይሄ የኪራይ ቤት ነው ያንተ ቤት ነው? ኪራይ ይመስለኛል። አብዛኛው የተያያዘ ነው። ድምጽ ራሱ ይሰማል የቤቱና። አዎ ኪራይ ቤት ነው። ትንሽ እንደው ማለት ከልጅነት ጀምረህ ከሰራህ ቤት የመግዛት ሀሳብ አልነበረ?
ቤተሰብ ጋርም ስለነበርኩኝ ነው ረጅም ጊዜ ቤተሰብ ጋርም ሆኜ ግቢ ስለነበረ እዛው ቤት ነበረን። አሁን ደግሞ እስኪ አሁን ትዳር ምናምን ለመያዝ እንግዲህ እንትን ላይ ፕሮሰስ ላይ ስለሆንኩ ነው ለጊዜው። ጓደኛ አለ? አዎ እንዴ ባግባባው። በጣም ደስ ይላል። ግድ ነው። እንደውም እሷም አንዳንዴ መታ ታግዘኛለች፣ በሀሳብ አንዳንድ ነገሮች ታግዘኛለች። ያለውን ነገር እንግዲህ እንትን እያልን የተነጋገርን እስኪ ከሷ ጋር እያወራን ነው። በጣም ደስ ይላል። እኛም እንግዲህ ሚዜ የምንሆንበት አጋጣሚ ይኖራል ብዬ አስባለሁ። እንጠራለን ባግባቡ። አዎ ያው እንግዲህ ካሜራማን የምታየው የብረት መዝጊያ ነው። ትመጣላችሁ። እሱም ቢሆን ለእንትን እንደውም ሳታስፈልጉ አትቀሩም። ጥሩ እንግዲህ እንመጣለን፣ እንደዛ እናደርጋለን። ቶሎ ቶሎ እንገናኛለን ብዬ አስባለሁ። ምክንያቱም አሁን በዚህ ስራ ልንገናኝ ነው። ለአረጋውያን እንግዲህ አሁን የምታደርገው ነገር በጣም ብዙ ነው። ከዚህም በተጨማሪ የማትለብሳቸው ልብሶች ካሉ እነሱንም የተወሰነ ችግር ይኖራል። ችግር የለውም። የሚለበሱም አይለበሱም። አሁን አላዘጋጀውም ወይ ነገ ትመጡና ትወስዳላችሁ። አዘጋጅላችሁና አዘጋጅላችኋለሁ። የባለቤቴም ጋር ሊኖር ስለሚችል ከቤተሰብ ጋርም ያለውን ነገር ጠርቀም አድርጋችሁ እንድትወስዱ። ብዙ የጠበቡ ልብሶች ምናምን ይኖራሉ። እነሱን ሰብሰብ አድርጌ አሁን ጊዜ ላይኖር ይችላል ለመሰብሰብ። ችግር የለውም። እደውልላችኋለሁ። ነገሩ እንደዚህ እየዞርነ ስለምንሄድ አካባቢውን እያዘጋጃችሁ ልክ አዘጋጅቼ ወይ እነሱ ጋር አስቀምጥላለሁ። ባልኖር እንኳን ትወጣለህ ማለት ነው። አስቀምጥላችኋለሁ። ስራ ቦታ ወርክሾፕ ከሄድኩ ምናልባት ደስ ይላል በጣም። ወርክሾፕን እንዲሁ ዛሬ ማየት እንችላለን ወይስ በቀጠሮ ነው የሚመጣው? ወርክሾፕ ሌላ ጊዜ ታዩታላችሁ አይሻልም? ሌላ ጊዜ ትንሽ ጉዳይ ስላለችኝ ነው። ኦኬ አሁን ያችን መጨረስ አለብህ። አንዳንድ ሰዎች የተለያየ ስም አላቸው ማለት አሁን ምናልባት አሁን ከምጠይቅ ጥያቄ ጋር የተገናኘ አይደለም፣ አስፈላጊም ነው ብዬ አላስብም። ግን እንዲሁ ሁለት አይነት ስም ሁለት አይነት ማንነት ያላቸው ሰዎች ለምን እንደዛ የሚያደርጉ ይመስላል? ያው ለማጭበርበር ነው የሚሆነው። ለማጭበርበር ነው እንጂ የሚሆነው ሌላ ነገር መጠሪያ መቼም አንድ ሰው አንድ ስም ነው የሚሆነው። አንድ ነው አይደል? ነው። ለምሳሌ አሁን አንተ አቤል ነህ። አቤል አንድ መታወቂያ ነው መኖር ያለበት አይደል? አንድ ነው። ሁለት ካለው ግን ምንድን ነው ምክንያቱ ብለህ ታስባለህ? አሁን የሚያገናኘው ነገር አለ? እንዲሁ ብያለሁ። መጀመሪያም እንኳን ያገናኘውም ብያለሁ፣ ግን እንዲሁ ማወቅ ስለፈለግኩ ነው። አሁን ከመጣሁበት ቤት ሁለት አይነት መታወቂያ ሁለት አይነት ማንነት አይደንቲፊኬሽን ያለው ሰው አለና ለምን እንደዛ ያደረገ ይመስልሃል? እንዲሁ ጭንቅላቴ ላይ አሁን ሲመጣልኝ ለምን አልጠይቅህም ብዬ ጠየቅኩ። አይ እንደዚህ አይነት ነገር እንኳን እኔ እንትን አልልም፣ ግን አሁን ወደ ዋናው ጉዳያችን እንግባና ያለውን ነገር ያው እንዳልከው ለማጭበርበር ነው። ሌላ ነገር ሌላ ምንም ፐርፐዝ ይኖረዋል ብዬ አላስብም። ግልጽ ነው። ሁለት ስም መጠሪያ በሕግ ደረጃም ተቀባይነት የለውም። ትክክል። አንድ ሰው ከአንድ ስም በላይ መያዝ አይችልም። ግን እንደዚህ ሁለት ከያዘ ምን እንደዚህ የሚሰሩ ሰዎች አሉ ማለት ነው። ማንነት ሌላ ከሰጣቸው ሰርተው ይሰጠዋል ማለት ነው። ያው መቼም አንተ እንግዲህ ብዙ ነገር አለ። መቼም ሐሰተኛ ሰነዶች ይሰራሉ በተለያየ መንገድ። መታወቂያም አንዱ ሰነድ ነው፣ ከሰነድ ውስጥ የሚያዝ ነው። እና እንግዲህ መታወቂያም ያው የሚሰሩ ሰዎች ይኖራሉ ብለን እናስባለን። የማይሰራ ነገር አለ ብለህ ነው? ይሰራል፣ ብዙ ነገር ይሰራል፣ ብዙ ነገር ይሰራል። ያው አንድ ቀን እስኪጋለጡ ድረስ እንግዲህ ፈጣሪ ያጋልጣቸዋል። የሚገርም አብዛኞቹ የሚጋለጡ አይመስላቸውም እንጂ የጊዜ ጉዳይ አይደል? አዎ፣ ግን እንዴት እንደሆነ ሀሳቡ ይመጣልህ አላወኩም። እና አሁን እርዳታውን እንትን ብለን አካውንት ትሰጡኝና አካውንት እንሰጣለን። አካውንት እልክላችኋለሁ። ተጨማሪ ደግሞ ምን እንፈልጋለን መሰለህ? አሁን አንተ እንደነገርከኝ አቤል ነው ስምህ። ስለዚህ መታወቂያ ሰጠንና ፎቶ እናነሳለን። እያንዳንዱንም እንደዚህ ነው የምናደርግ። ፎቶ እናነሳና ከዛ አቶ አቤል የፈርኒቸር ባለቤት እንደዚህ ይህን ያክል ይህን ነገር አድርገዋል፣ በተጨማሪም ደግሞ አልጋዎችና ወንበሮችን እንሰራለን ብለዋል። የተቀደሰ ሀሳብ ነው። ስለዚህ ይህን ነገር ማወቅ አለበት። መታወቂያ ግዴታ አስፈላጊ ነው። እንዲህ ማንነት አይደል የምትኮራበት አይደል? መታወቂያ ያስፈልጋል። አዎ፣ ኢየሱስ ክርስቶስ በምድር ላይ ያለ ሲሰራው የነበረው ምርጥ ሙያ ነው ብለኛል ቅድም። ከእርዳታው ጋር መታወቂያ አሁን ግዴታ ያስፈልጋል። የሰጠው ሰው መታወቅ አለበት። አሁን ለምሳሌ እዚህ ጋር ያዩሃል፣ ላለቃ ያሳያለሁ። ግን ማን ነው ሲላይ አቤል፣ ማን ነው አቤል? ገብቶሃል? ይኸው ቪዲዮ አይበቃም? ገባኝ። ግን ቀርጾ ቪዲዮ አይበቃም? ልክ ነህ። እኔም አሁን አሳየኝ ብትለኝ መታወቂያ አሳያለሁ፣ ደስ ብሎኝ። ምክንያቱም እኔ ምንም እንትን የምልበት ነገር የለኝም፣ ስራዬን በአግባቡ እየሰራሁ ነው። አንተም ደግሞ እንደነገርከኝ ከሆነ ከልጅነት ጀምሮ በአግባቡ የምትሰራው ስራ ነው።
ስራውማ ያው እጂን እንደምታየው ነው። ስራው ላይ ነው ረጅም ጊዜያችንን ያሳለፍነው። ስራዎቹም እንደምታያቸው እንደዚህ አይነት ቆንጆ ቆንጆ ስራዎች እንሰራለን። እነዚህ እንደምታያቸው ብዙ ስራዎች ከምተኛበት አልጋም ሁሉም ነገሮች እዚህ ቤት ያሉት እንጨት ስራዎች ጠቅላላ የኔ ተች ያለባቸው ናቸው። ጠቅላላ የኔ ስራዎች ናቸው። በጣም ደስ ይላል፣ በጣም ደስ ይላል። ስለዚህ አሁን መታወቂያ ያስጠና ፎቶ እናንሳ መታወቂያ፣ ከዛ አካውንት ሰጣለህ። መታወቂያው እኮ አሁን መታወቂያው አስፈላጊ ነው ወይን ያክል? አዎ እንዴ ግዴታ አለ። ያው ስሜን ስናገር ቪዲዮ ላይ እንግዲህ ሁሉም ነገር ታይቷል አይደል? ገብቶኛል። አንተውን አብቱን አትሁን ምን ይታወቃል? ገብቷል። እኔ አሁን ካሜራማኔን መታወቂያን አሳየኝ ብለው መታወቂያን አምጣና የረዳቸውን ነገሮች አብሬ ጽፌ ላስተላልፍ ስለው አንዳንድ ነገሮች እኔም እንደዛ ስላሉ ነው አሁን ገብቷል። አሁን መታወቂያ ዝም ብሎ መስጠት ይከብዳል። መታወቂያ ብዙ ነገር አይከብደኝም። እኔን አሁን ጠይቀኝ ከፈለክ አይከብድም። ፎቶ ያልከው ነገር አሁን እኮ ነው ፎቶ የሚነሳል አልከኝ። መታወቂያ ጥሩ ግን እኛን እንየውና ከዛ በኋላ ኦኬ። ስለዚህ አቤል ነህ፣ ችግር የለም። ቀላል ነገር እኮ አከበድኩ ይመስለኛል። እንደውም ነገሩ ቀላል ነው ግን መልካም ስራዎች ባለቤት ነህ። በደግነት አንዳንድ የሚደረጉ ነገሮች አሉ። አሁን እንደዚህ መታወቂያ ተብሎ አሁን አንዳንድ ወንጀሎች ይሰራሉና መታወቂያ አሁን በፎቶ ችግር የለውም። እኔና እንደዚህ አሳየኝና ማንነትን አውቃለሁ። ከዛ በኋላ በቃ ቀለል አድርገውና ካለ አሳይ። እሱን ማድረግ አልችልም። ለምን ማድረግ አልችልም? አይ መታወቂያዬን ልሰጥ አልችልም እኮ። ምክንያት ምንድን ነው? አይ በቃ አሁን አንተ ደጋግ ስራዎችን አይደል የምትሰራው? የተደረገው ነገር በቂ ነው እና የሚያስፈልገውን ገንዘብ አስገባላችኋለሁ። ገንዘብ ችግር የለም። የሚያስፈልገውንም የሚሰራውንም ስራ የእንጨት ስራ ያላችሁትም እንደምታዩት ቆንጆ ቆንጆ ስራዎች አሉ። እሱን ማስተካከል እንችላለን። ለእርዳታ ድርጅት ያልከኝን ለአረጋውያን እሱን ብናደርግና ወደ ስራ እንግባ። አሁን መታወቂያውን ተው። ጥሩ እሺ። አሁን ለሜትር ከ50 አልጋ ምን ማቴሪያል ያስፈልጋል? ምን ያክል ማቴሪያል? አሁን አንተ ልጅነት ጀምሮ የሰራው ስራ አዎ ንገረኝ እስኪ ምን ያክል ያስፈልገዋል ማቴሪያል? ለሜትር ከ50 አልጋ እንግዲህ የምንገዛው ኤምዲኤፍ እንጨት አለ። እሺ ኤምዲኤፍ እንጨት እና እንትን አለ ዋንዛ እንጨቶች አሉ። እነሱ ተቆርጠው ተሰንጥቀው እንግዲህ ሲመጡ ምንድነው አንዳንድ ያው የምንጠቀመው ዌስት አናበዛም፣ በልኬት ስለሆነ የምንጠቀመው ያለውን ነገር አሁን ቢያንስ በእንጨት ደረጃ ቢያንስ ወደ 3 ዋንዛ ባለ 30 ስፋት እንጠቀማለን። እሺ ኤምዲኤፍ እንጠቀማለን ለራስጌ እና ለግርጌው። እንደዛ አይነት ነገር አድርገን ቢያንስ ኳድራቶ ስንት ውስጥ ላይ የሚገባው ብረት ኳድራቶ? አሁን እሱ አሁን በብረቱ ቢያንስ ባለ ስንት ነው የሚሆነው? ባለ 15 አለ፣ ባለ 8 አለ። ለሜትር ከ50 ባለ 8 እንዴት ብሎ ይሆናል? እኔም ሙያውን አውቀዋለሁኝ ተወሰነ። ባለ 8 ሊሆን አይችልም። አሁን ሜትር ከ50 ስለሆነ ሰፊ አልጋ ነው። እዛ ጋር አንዳንድ ሰዎች አሁን በጣም አሁን ብር እንትን ከሆነ የሚከፍሉ ከሆነ የተሻለ ብረት እንጠቀማለን። ደግሞ አነስተኛ ደግሞ ወጪ የሚፈልጉ ከሆነ በትንሽ ገንዘብ ከሆነ የሚፈልጉት አነስ ባለ ብረት እንሰራላችኋለን። ሎዱ እንዴት ብሎ ይችላል ብዬ እኮ ነው። ወዲያው ምን በይድበት ቦታ ባለ 20 ባለ 15 ባለ 20 ባለ 25 ባለ 30 ባለ 35 ማክሲመም ይመስለኛል። እንግዲህ ባለ 40 ይኖራል። ግን ዋናውን እሱን አድርገን መሀል ላይ ያለውን እንትኖቹን ነው በ8 የምንጠቀመው። ለጥንካሬ ደግሞ እንደ ትእዛዝ ደግሞ ይስተካከላል። አሁን እንደ አልከኝ አሁን ለአረጋውያን ድርጅት ደግሞ ሲሆን በተሻለ ነው የምንሰራው፣ በተሻለ ብረት። ለምን ረጅም ጊዜም ስለሚያገለግል ብዙ ሰዎችም ስለሚያስተናግድ በተሻለ ብረት አድርገን ቆንጆ አድርገን እንሰራላችኋለን። ችግር የለውም፣ ምንም ችግር የለውም። ጥሩ ጥሩ። እንግዲህ እያሳየን ያለው ነገር በጣም የሚያስደስት ነው፣ የሚያኮራ ነው። በዚሁ በተቃራኒው ደግሞ አንድ ቪዲዮ ላሳየና እስኪ ምናልባት የምታውቀው ሆነ ልጁን የሚያሳየው ምስሉ እንዴት መሰለ? ከባለ ሱቆች ብር ሲቀበል ምናልባት ብር ሲቀበል ነው ከባለ ሱቆች። እና ምናልባት ይሄ ልጅ የምታውቀው ከሆነ ልጁን አውቀዋለሁ በማለት እንድትተባበረኝ ይፈልጋለሁ። የትኛው ላሳይ ነው? ችግር ሌላ ነገር ላይ ነው የመጣችሁት ወይስ አይደል? ችግር የለውም። ጠይቀኝ። ጥያቄዎች እኮ እየውና የወጡብኝ ነው ከሀሳብ አሁን ከእርዳታ ድርጅት ከሚያገናኙ ጉዳይ አለ። አሁን እስኪ እየውና ይህን ቪዲዮ እየውና ይሄ ማን ይመስልሃል? እኔ አላውቀውም። አታውቀውም?
ራስን በመስታወት እየታየ አላውቀውም ይባላል። አይ ምንድነው? ቆይ አይ ምንድነው ማለት ምንድነው? አይ ምን የመጣችሁበት ሚሽን ምንድነው? ምንድነው የመጣንበት? ምንድነው? ይሄን ቪዲዮ ኬት አመጣው? እኔም ወንድሜም የመጣንበት ነገር ግልጽ ነው። ምንም መጥፎ ነገር የለውም። አላማው መልካም ምንድነው? ቆይ ላሳይ። ቆይ ይኸውልህ ይኸኛውን ሱቅ ደግሞ እንዴ ምንድነው? ቆይ ታያል ምንድነው? አዎ እሺ ማን ነው እንዴ? ማን ነው? አቤል ነው ኢዮብ ነው? ንገረኝ እኮ ምንድነው? በቃ ያለውን ነገር አሁን ተግባባን። እንደዚህ አትሉኝም ታዲያ? ያለውን ምን ገንዘብ ፈልጋችሁ ነው ከሆነ ገንዘብ ችግር የለውም። እኔ በማስረጃ ነው ዝም ብዬ እንዲሁ እንትን ብለው ነገር የለኝም። ተመልከት፣ ይኸው እንዳትነካው ስልኩን። ይኸው ዝም ብለህ ይሄን ቪዲዮ አረ አሁን ምንድነው? አሁን ከየት ነው ያመጣችሁት? ይሄን ቪዲዮ ምን ማለት ነው? ከየት ነው ያመጣችሁት? ማን ነው የቀረጸኝ? ምንድነው? አሁን ለምንድን ነው የማትቀረጽ? አይደለም አሁን በህገ ወጥ መንገድ ከሰው ገንዘብ የምትቀበል ከሆነ ተጠያቂ የማትሆንበት ምክንያት ምንድን ነው? በቃ ለዚህ ነው የመጣ ነው አትሉኝም? መጀመሪያውንም በቃ ካሜራውን አጥፈው፣ በቃ ያለውን ነገር እንደዚሁ ካሜራው ይጥፋልህ፣ እንስማማለን። ይጥፋልህ ካሜራው ያለውን ነገር እኔ እንትን እላለሁ። በጣም አሁን ምን ጊዜ እንስማማ፣ በቃ እንነጋገር። ማስረጃ ይዤ የመጣሁበት ምክንያት ይሄ ነው። በቃ በንግግር የሚያልቅ ነገር ነው። በጣም ጥሩ። አንደራረስም። መጀመሪያ እሺ ከመጀመሪያው ወንድም ያጥፋለት፣ በቃ ካሜራውን ችግር የለው። መጀመሪያ ብትነግሩኝ በቃ ያው ጠፋልህ፣ ምንም ችግር የለው። የምትፈልገው ነገር ካለ ንገረኝ፣ እኔ የምፈልገው ስላለ ጠይቃለሁ። አይ በቃ እኔ አሁን የምትፈልጉት ምን አለ? በቃ ይሄን ነገር አጥፉልኝ። እኔ የምትፈልጉት ነገር ገንዘብ ልስጣችሁ። ይሄ አይጠፋም፣ ገንዘብ ልስጣችሁ። ይሄ የሚጠፋ አይደለም። ከዚህ ስልክ ብቻ አይደለም፣ ከ4 ስልኮች ላይ ያለ ይሄ ማስረጃ፣ የተወሰደባቸው ሰዎችም ማስረጃ አለ። ምናልባት አንተ በህግ አይጠይቁኝም ብለህ ነው፣ ምክንያቱም በደረሰኝ ስላልሸጡ በህግ አይጠይቁኝም ብለህ ነው። ችግር የለው። ነገር ግን እስካሁን ስራ ነው። አዳምጠኝ። እስካሁን ስትበጠረቅ ስትቀደድ ነው ነበር። የእንጨት ሙያ የምታውቀው ነገር አለ? ባለ 8 ኳድራቶ ትለኛለህ? ንገረኝ እስኪ የምታውቀው ነገር አለ? ያው እኔ እኮ መልስልኝ። የምታውቀው ነገር የለም አይደል? ግን ያው እኔ እርዳታ እረዳለሁ ለሰዎች። ያው ምን አመጣ? ከነዚህ ሰዎች ያመጣውን ገንዘብ ነው የምትረዳኝ ነው? ያው አንዱን ለአንዱ ነው እኮ እንደዛ ነው። ማነህ አንተ አንዱን ለአንዱ የምታስተላልፍ? ማነው ስልጣኑ የሰጠን? ንገረኝ። አረ እናንተ የሚገባችሁን ነገር እሰጣለሁ፣ ችግር የለውም። ሰጠናለ ገንዘብ የሚያስፈልገውን ነገር ጠይቀኝና እኔ አሁን ትራንስፈር ገንዘብ ካልፈለኩስ? ካስፈለጋችሁም በጥሬውም አለ። ገንዘብ ካልፈለኩስ ነው የምልህ። ንገረኝ። አረ ገንዘብ እንግዲህ የማይፈታው ነገር የለም ብያለሁ። ቤት ከተከራየው 1 ወር እየሆነ ነው አይደል? አዎ አይደል? አንተ ግን ቅድም ምንድን ነው ያልከኝ? ረጅም ጊዜ በጣም ያውቁኛል ሰፈር። አንተ 16 ሰራተኛ አለ። እሺ ያለ ደረሰኝ ገዝተው እንዲወጡ የምታደርገው የትኛውን ጓደኛ ነው? ስንት ጓደኛ ነው የምታዘጋጅ ለዚህ ነገር? እኔ ብቻዬን ነው የምሰራው። አንድ ልጅ አለ። እሺ አንድ ልጅ አለ፣ እሱ ያይልኛል። በቃ እኔ ሄድና በቃ ያለውን ነገር እልከዋለሁ። ከዛ ገዝቶ ሲመጣ እኔ ደግሞ በቃ ሄጄ እዛው ጋር እጅ ከፍንጅ ይዛቸውና እነሱም ያው ወንጀል ነው የሚሰሩት እኮ። እሺ መታወቂያውን ወንጀላቸውን ለመሸፈን አምጣ፣ መታወቂያን ወንጀላቸውን ለመሸፈን ነው። አምጣ መታወቂያን። አሁን አንድ ነገር የምነግርህ ነገሩን ከኔ ጋር ይቀልልሃል። እሺ ነገሩ ከኔ ጋር ይቀልልሃል። እሺ አይ አይቀልም፣ ምንም አታመጣም ብለህ የምታስብ ከሆነ ከፈለክ ና ውጣና መሄድ የምችል ከሆነ ሞክር። የህግ አካል በር ላይ አለ። እሺ የህግ አካል ቁጭ አድርጌ እዚህ ያስቀመጥኩኝ አንተን ነው የሚጠብቅ። ካላመንከኝ ከፈለክ ውጣና። አረ ገብቶኛል። እኔ አሁንማ ገባኝ እኮ በቃ ያለው ነገር ገብቶኛል። አዎ ተረድተሃል አይደል? ገብቶኛል። የሚያስፈልገውን ነገር እኔ ላድርግ። አሁን እንደው ምንም ነገር ሳይሆን በቃ የሚያስፈልገውን ነገር አሁን እንደዛ እነሱም በቃ የሚያስፈልገውን ነገር ላድርግ። አዎ ድግ በለያቸው ተነስ። ቁጭ በለው ቁጭ የሚያስፈልገውን ነገር ባረጋ ይሻል። ቁጭ በል። ይኸውልህ አንድ ነገር የምነግርህ ነገር አልቆልሃል። ይህን ነገር ለምን እንደምታደርገው ንገረኝ። ከማን ያሰራው መታወቂያውን? ኢዮብ የሚለውን መታወቂያ ከማን ያሰራው? አውጣ መጀመሪያ መታወቂያ ነምጣ አሳይ። ቁጭ
እሺ ኢዮብ ታደሰ ከየት ነው ያሰራው? የሆነ ማቆሱ አለ እሱ ነው እንደዚህ እንትን በለኝ ብዬው ይሰራል። አዎ ይሄ ነው። ገቢዎች ራሱ ቢያውቁ ምን የሚሉ ይመስላል? በእነሱ ስም ስትነግድ ምን የሚሉ ይመስላል? አረ ከባድ ነው የሚሆነው። እዚሁ ጋር ያለውን ነገር ተስማምተን አረ ይሄ መጀመሪያ ያዛለሁ የራሴ ማስረጃ ስለሆነ ይሄንም ይይዛለሁ። ስልክህንም አምጣ፣ ክፈት፣ ቁጥሩ ልየው። በጣም ጥሩ። እዚህ ጋር አሁን መጀመሪያ የምትልከው ልጅ እቃ ገዝቶ የሚወጣው ልጅ ስልክ ቁጥሩን አውጣ። የትኛው ነው? የትኛው ነው? ስልክ መጀመሪያ እቃ ስትገዙ የምትልከው ጓደኛ የትኛው ነው? አሳይ። ጥሩ። እሺ ሰለሞን፣ በጣም ጥሩ። ስለዚህ ፓስወርድህን ማይቻለውኝ ከሱ ጋር የምትደዋወል ትራንስፈር የተደረገበት በትክክለኛው ስም ነው አይደል? አዎ። በጣም ጥሩ። ለነሱ የኢዮብን ታሳያለህ፣ አንተ ባቤል ትወስዳለህ። ብሩ በካሽም ትቀበላለህ አይደል? አዎ። ሌላ እስኪ የተቀበልካቸውን እቃዎች ንገረኝ። ይሄ ስልክ ለኔ ያስፈልገኛል፣ ሁሉም ነገር ንገረኝ። አረ ያለውን ነገር ችግር የለውም። እናንተ እኮ የሚያስፈልገውን ነገር አሁን እሱንም እኮ መነጋገር አይጠበቅም። የሚያስፈልገውን ነገር እኔ ልሰጣችሁ እንድንስማማ። እሺ እኔ አሁን ገንዘብ አልፈልግም አልኩ። ምን ትሰጠኛለህ? ገንዘብ አልፈልግም። ልሰጥ የምችለው ገንዘብ ነው። እኔ ወይ ማድረግልህ ነገር አለ ሌላ ነገር እኮ ንገረኝ። ያለውን ነገር ሌላ ነገር ምን ላድርግልህ? ከምን ያክል ሱቅ ነው የምትወስድ? እኛ መንገድ ላይ እየሄድን በቃ በፊት ለፊት ያገኘነውን ሱቅ ነው እየተቀበለችው ማለት። አዎ። እንዲህ አሁን ድፍረቱ ለምን አገኘው? እዚህ ተከራይተህ ለመኖር እዚህ አካባቢ ሰዎች በደንብ እየሰጡ ስለሆነ ከራሳቸውን እንትን ለማለት ስለሆነ ራሳቸው ተጠያቂ ስለሚሆኑ ከተጠያቂነት ለመውጣት ነው ያን ገንዘብ የሚከፍሉት። ከቅጣት ለማምለጥ ነው እንጂ እነሱም ሕጋዊ ስራ እየሰሩ አይደለም የሚል አመለካከት በውስጤ ስላለ ነው እዚህ ስራ ላይ በድፍረት የምንቀሳቀሱ። ለምን እነሱም ሕገወጥ ናቸው፣ እኔም ይሄን ባደርግ እነሱም ራሳቸውን እንትን ለማለት ስለሆነ የሚል ሀሳብ የሆነ ጊዜ ላይ እንደዚህ አይነት ሀሳብ መጥቶልኝ ነው በቃ ወደዚህ ስራ የገባሁት። ምን ያክል ጊዜ ነው? ከአንድ ሰው ጋር ተነጋግረን አሁን ወደ 1 አመት አካባቢ ሆኖኛል በዚህ ስራ። በደንብ እንትን እያልክ ነው በዚህ ቦታ የቀያየርን ነው እንትን ምንድነው። አሁንስ ምን ሊወጣ ነው ደግሞ? ካሜራ ሊደረግ ነው። ካሜራ ሊደረግባቸው ነው ደረታቸው። እንትን እሱ ነገር አሁን ተጀምሯል። ግን እና እሱንስ ካሜራ እንዴት ነው ደግሞ ብዙ ባለሱቆች ይሄን ነገር እውቀቱ ስለሌላቸው በቃ እውቀቱ የሌላቸው አካባቢ እየሄድን መረጃም መጀመሪያ እንደዚህ እየተከራያችሁ ሄደን እንትን እያልን ነው እንትን የምንለው ቦታ እየቀያየርን ነው። ቀጣዩን ካሜራ ይደረግ ቢባል ደግሞ ያችን የምትመስል ካሜራ ትገዛለህ፣ ለደረት የሚሆን ካሜራ። ያው እሱማ ከዚህ በኋላ በቃ ምን እንሰራሉ ብለን ነው በቃ አሁን ያለውን ነገር እንትን ብለን የሆነ እነሱም የሚደርሳቸውን ነገር ካለ ጨምራለሁ ገንዘብ። እኔ ገንዘብ ልጨምርና በቃ ቀለል አድርገን ነው በቃ እኔ ወደ ሌላ። ለማን ነው አሁን ገንዘብ የሚሰጥ? ለአረጋውያን ነው ወይስ ለፖሊሶች? በቃ ያለውን ነገር ንገሯቸው እናንተ ዋናቸው ከሆንክ ያለውን ነገር ንገራቸውና አንተ ከበር ብታደርግልኝ በቃ። ከኔ ጋር የመጣው ፖሊስ ቆሻሻ ይመስላል? ስራውን በአግባቡ የሚሰራ እንደሆነ አታውቅም? ቆሻሻነት ሳይሆን ይሄን ያክል እኮ ነው። አሁን አንተ ነህ የምትሰራው ይሄን ስራ፣ ገንዘብ ነው። እነሱም የራሳቸውን እንትን ለመደበቅ ነው አሁን እዚህ ጋር ይሄን ነገር የሚከፍሉኝ እንጂ እነሱ ሕጋዊ ሆነው አይደለም የሚለው ነው። እኔ አሁን በራሴ ሳስበው ኖርማል ነው ብዬ አስቤ ነው እየሰሩ ያሉ። ወንጀል እንደሆነ ባቅም የማጭበርበር ወንጀል እንደሆነ ባቅም ግን ያን ያክል አሁን ካለው ሁኔታ ቀደዳ አሁን እንደው የኢየሱስ ክርስቶስን ስም አንስተህ ምድር ላይ ሲሰራው የነበረ ስራ ነው የሚሰራ ዘመድ አለ ለመሆን። ምን አስቀደደ? በመርዳት ነው የምታወቅ። ምንድን ነው እንደዚህ ይህን ያክል? እንደው ከየት ነው የሚመጣላችሁ ግን ሀሳቡ? አሁን ያለውን ነገር እንነጋገርና የሆነ ነገር ቀለል አድርገን እንለያይ። 1 አመት ሙሉ በጣም ብዙ እኮ ነው። እሺ በቀን ምን ያክል ገቢ ታገኛለህ? እንዳትዋሸኝ። ምክንያቱም 3 መረጃ አለኝ፣ የዛን በላይ ያገኛለሁ። ባዶ እግሬን ነው ይዤ የምወጣ። ታሳየኛለህ ሱቅ እየዞርን ገና እስከ 10,000 15,000 ብር ድረስ እንሰራለን።
በየቀኑ? አዎ ሁል ቀን ግን አንድ አይነት አይደለም። አንዳንድ ሱቆች ቀድመው የሚጠነቀቁም ሱቆች ስላሉ ደግሞ ዛቅ ያለ ደግሞ ታገኛላችሁ፣ ከፍተኛ ብር ደግሞ ታገኛላችሁ። አዎ ብዙ ከተንቀሳቀስን ከዛም በላይ ይሰራል። ግን እኛ ያገኘነውን ይዘን ቁጭ ስለምንል ነው በቃ ወደ ቤታችን። እሱ የት ነው ያለ ታዲያ ጓደኛ? እሱ ሌላ ቦታ ነው የሚኖረው። ሌላ ቦታ ነው የሚኖረው። ጥሩ። የእሱን እያንዳንዱን ነገር ስልክ ላይ ያለ መረጃ፣ በተጨማሪም ደግሞ ቴክስት ይኖራል አምሾር የምትጻጻፉት፣ እሱም ቢሆን መረጃው ይጠቅመኛል። አሁን ብዙ ምናምን እንትን አልፈልግም። ጫጫታ ሁካታ ሳይሆን አሁን እናንተ እኮ አሁን ይኸውልህ ብዙ አሁን እንትን አልፈልግም፣ ሁካታ አልፈልግም። ገብቶሃል? እያንዳንዱ የምፈልገውን ነገር በሙሉ አግኝቻለሁ። ከአንተ አንድ ነገር ነው የምፈልግ። እጅህን ወደኋላ ታዞርልኛለህ፣ ቀስ ብለን ወጣን እንሄዳለን። አይ የምትል ከሆነ ግን ጎረቤት እንዲያውቅ እየጮኩ ነው። ኧረ በሆነ ነገር አንደራደርም። የሆነ ገንዘብ አለ በጥሬውም ከፈለኩ በአካውንት ልልክ ይችላል። በአካውንት ምን ያደርግልኛል? ያው እኔም በማሰር እናንተ ምን ትጠቀማላችሁ? ያንስ ገንዘቡ አይጠቅማችሁ? ለምንድን ነው ማንጠቀም? እስኪ ንገረኝ። በገቢዎች ስም እያጭበረበርክ የመንግስትን ስም እኮ ነው የምታበላሽ አይደል? እነሱ የሚሰሩት ነገር ህጋዊ አይደለም ብለህ አንተም ህጋዊ ነገር ለምን ትሰራለህ? ይህን ነገር ለምን አታመለክትምና እንዲታረሙ ለምን አታረጋቸውም? ከነሱ በምንድን ነው የተሻልከው? አሁን ምንም ነገር አልፈልግም። እሺ ምንም ነገር አልፈልግም። ካንተ የምፈልገው ነገር እጅህን አጣምርልኝ። በሽጉጥ እግርህን በጥሼ ነው የምጥልህ። ኧረ ችግር የለም፣ ችግር የለም። ተነስ፣ ችግር የለም። ምንም ነገር አልፈልግም። እሺ ወንድ ለመሆን እንዳትሞክር። ችግር የለም። ኧረ እንታ ወደ ኋላ ዝም በል። ቀጣፊ ዴባ በጥራት ስንቱን ተበጠረኩ። ኧረ የሆነ ነገር እንደው እናረጋሽ። ዝም በል አንተ። ጆሮ እንደው የማይችለው ነገር እኮ የለም። በጥራት መቀጠል ነውታ ሻሻሊ ከተበል ነውታ እንግዲህ ተመልካቾቻችን የተፈጠረውን ነገር በሙሉ እንዳያችሁት ነው። በጣም አጭበርባሪ ነው። የብዙ ዓመት ልምድ ያለው ሰው ነው። አጭበርባሪ ነው። ምንም ጥያቄ የለውም። እንግዲህ ከዚህ በፊት የሰሩትን ትራንዛክሽን አለ፣ ብር ያስገባበትን ብር የገባበት በጣም ብዙ ቦታ አለ። እንግዲህ እነሱም በሙሉ ሌላ ማስረጃዎች ናቸው ማለት ነው። ቤት ውስጥ ፍተሻ ተደርጓል። እንግዲህ ይሄ ጓደኛ ያለውም እንግዲህ ፎርጅድ ስራዎችን የሚሰራ ማለት ነው። እነዚህ ነገሮች እየሰራ የሚሰጠው ወንድሙ ጓደኛው ነው። አብሮት ነው የሚኖር። ሌላ ቦታ ነው ተከራይቶ የሚኖራል እንጂ ውሸቱን ነው። በጣም ብዙ ማስረጃዎች ቤት ውስጥ ተገኝተዋል ማለት ነው። እንግዲህ አንድ ለእኛ ድል ቢሆንም ነገር ግን ያለ ደረሰኝ ለሚሸጡ ሰዎች እዚህ ጣጣ ውስጥ የምትገቡ ባለመሸጣችሁ ስለሆነ ጥንቃቄ ብታደርጉ መልካም ነው ላለው የወንድምነት ምክር ነው ማለት ነው። ቀጣይ በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ